ያደረግናት በምድር ላይ እንቀበላታል። ይሄ አይቀርም። ክርስቲያን እንዳትጠራጠሩ። ይሄን ንስሐ ኃጢአት ታሰርያል፣ ኑዛዜ ኃጢአት ታሰርያል፣ ምጽዋት ኃጢአት ታሰርያል፣ አባት እናት ማክበር ኃጢአት ያሰር። ይሄው መጽሐፋችን ነው። ዛሬ ልጆቻችን እያሳዘኑ የምናዛቸውን ማይሰሙ የምንነግራቸውን የማይቀበሉ ከሆነ እኛ ትላንትና ልጆች እያለን አባታችንን አሳዝነናል። በቃ በረከቱ ትደርሰን ነበር። አባቱን ደስ ያሰኘ በልጆቹ ደስ ይሰኛል። ልጆቼ እኔን ካሳዘኑ ነገ እነሱ አባት ይሆናል፣ እሱም ያዝናል። አይቀርም። ይሄ ክርስቲያኖች እባካችሁ በራሳችን ፈቃድ አድርገነው ይሆናል፣ ግን ወደ ልባችን እንመለስ። አባታችንን ይቅርታ እንጠይቅ፣ ትዳራችንን እናስመርቅ። ለአባት የሚገባውን አባቱ ወይም እናቱን የሚሰድብ ፈጽሞ ይገደል። ደሞም በወንጌል ቃል ከተሰጡ ትእዛዛት አንዱ እናት አባት ማክበር ነው። እናት አባት ማክበር በምድር ላይ ለምንኖረው ኑሮ ታላቅ በረከት አለው። እናት አባት አለማክበር በምድርም ለምንኖረው ኑሮ ነገ ደግሞ በሕይወተ ሥጋ ፈጽመን ሥላሴ ፊት ስንሄድ የሚያመጣ ቅጣት አለ፣ የሚያስገኘውም በረከት አለ። ስለዚህ ነገር ለማየት ሙሴ 10ቱ ትእዛዛትን ከእግዚአብሔር ተቀብሎ ለሕዝቡ ሲሰጥ ቁጥር 12 ላይ አባትና እናትህን አክብር፣ እግዚአብሔር አምላክ በሚሰጥ ምድር እድሜክ እንዲረዝም አለ። አያችሁ፣ የመጀመሪያውን በረከት ሲናገር ሰው በዚህ ምድር ላይ ሲኖር እናት አባቱን ካከበረ በሚሰጠው በዚህ ምድር ኑሮው ላይ እድሜው ይረዝማል አለ። ክርስቲያኖች እየሰማችሁኝ ነው? እናት አባት ማክበር እድሜ ካስረዘመ አለማክበር ደግሞ ምን ያደርጋል ማለት ነው? እድሜ ያሳጥራል። የሰው እድሜ የተወሰነ ነው። የወሩ ዳርቻ በአንተ ዘንድ ነው፣ የማይተላለፈውን ድንበር አኖርክለት ይላል። እውነት ነው። የሁላችን እድሜ በሥላሴ ዘንድ ይታወቃል። ግን ተወስኖ በዚህ እድሜ ይሙቱ ሚል ብይን አልተሰጠብንም። እድሜያችንን ማሳጠር የራሳችን ነው፣ እድሜያችንን ማርዘምም የራሳችን ነው። እድሜ ከሚረዝምባቸው አንደኛው ደግሞ እናት አባትን ማክበር ነው። እናት አባት ማክበር በሚሰጠን ምድር በምንኖርባት ዓለም ላይ እድሜ ያስረዝማል። ስለዚህ መጽሐፍ እናት አባት ስለማክበር የብሉይም የሐዲሱም መጽሐፍ በመተባበር አያሌ ቦታ ላይ ይናገራሉ። እስቲ ክርስቲያኖች እናት አባት አለማክበር በኦሪቱ ምን ያስደርግ ነበር ስንል በዚህ በኦሪት ዘጸአት ምዕራፍ 21 ከቁጥር 17 ላይ አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል ይላል። እየሰማችሁ ነው? ዛሬ ያለንበት ዘመን የምህረት የሐዲስ ኪዳን ዘመን ነው። በኦሪቱ እናቱን የሰደበ አባቱን የሰደበ ያቃለለ ወጥቶ በድንጋይ ተወግሮ ይሞታል። ስለዚህ ሰው እናት አባቱን በተጠንቀቅ ማክበር አለበት። አሁን የሐዲስ ኪዳን ዘመን የምህረት ዘመን ሆኖ እናት አባታችን ላይ ብናሾፍ፣ በእናት አባታችን አንታዘዝም ብንል በምድር የሚመጣብንና የሚደርስብንን መጽሐፍ በመተባበር ይነግሩናል። እስቲ በመጽሐፈ ምሳሌ እናት አባት በማክበር ባለማክበር ምን እንደሚመጣ መፍቀሬ ጥበብ ቅዱስ ሶሎሞን በመጽሐፍ መዝግቦልን ያለውን ነገር እንመልከት። ደግሞ ልጆች ለእናት ለአባታቸው፣ አባትና እናት ደግሞ ለልጆቻቸው እንዴት መሆን እንደሚገባቸው መጽሐፍ በመተባበር አስቀምጠዋል። በዚህ በመጽሐፈ ምሳሌ ምዕራፍ 20 ላይ ሲናገር እንዲህ የሚል ኃይለ ቃል ያስቀምጥልናል። ምዕራፍ 20 ከቁጥር 20 ላይ አባቱን ወይም እናቱን የሚሰድብ አለ በድቅድቅ ጨለማ መብራቱ ይጠፋል አለ። እየሰማችሁ ነው? ማንን የሚሰድብ? አባቱንና እናቱን የሚሰድብ በድቅድቅ በጽድቅ ጨለማ በድቅድቅ ጨለማ መብራቱ ይጠፋል። ምን ማለት ነው? በድቅድቅ ጨለማ ማለት ክርስቲያኖች በቁሙ ምናቀው ምንም መብራት የሌለበት
ጨለማ የሆነ ማለት ነው። ድቅድቅ ጨለማ አይደል? በድቅድቅ ጨለማ መብራቱ ይጠፋል አለ። ድቅድቅ ጨለማ የተባለ በሽታ ነው። በበሽተኝነት ጊዜ አይኑ ይጠፋል። በመከራው ጊዜ ሌላ መከራ ይጫንበታል ሲል ነው። አያክ በድቅድቅ ጨለማ መብራቱ ይጠፋል። መብራት ደግሞ የሚባለው የሰው አይኑ ነው። የሰው መብራቱ አይኑ ናት ይላል መጽሐፍ ቅዱስ በአዲስ ኪዳን። በድቅድቅ ጨለማ መብራቱ ይጠፋል ማለት በመከራ ዘመን ሌላ መከራ ይጨመርበታል ሲል። ማንን የሚሰድብ? አባቱን የሚሰድብ፣ እናቱን የሚሰድብ በድቅድቅ ጨለማ በበሽተኝነት ጊዜ ተስፋ ባጣ ጊዜ አይኑ ይጨልማል አለ። መብራቱ ትጨልምበታለች። አንድም በድቅድቅ ጨለማ ብርሃን ከፊት ይገጥመኛል ብሎ መከራውን እሻገራለሁ እያለ ወደ ባሰ መከራ ይገባል። አባቱንና እናቱን የሚሰድብ። ስለዚህ መብራቱ ይጠፋል። የሰው ደግሞ መብራቱ አይኑ ናት። አይኑ እንድትኖርለት በጤና እንዲኖር የእግዚአብሔርን ቃል ማክበር አለበት። የእግዚአብሔር ቃል ደግሞ እናት አባትህን አክብር ይላል። እናት አባት ባለ ማክበር ግን ያው በድቅድቅ ጨለማ መብራቱ ይጠፋል። ይቀጥላል ደግሞ በዚሁ በመጽሐፈ ምሳሌ ምዕራፍ 19 ላይ ከቁጥር 26 ደግሞ እንዲህ ይላል፣ አባቱን የሚያስከፋ እናቱን የሚያሳድድ የሚያሳፍር ጎስቋላ ልጅ ነው አለ። እንደኛው በሌላኛው የመጽሐፍት ህትመት ትርጉም ደግሞ አባቱን የሚያሳዝን እናቱን የሚያስከፋ የሸለቆ ቁራ አይኑን ይጎጠጉጡታል ይላል። ልብ አድርጉ ክርስቲያኖች፣ የሸለቆ ቁራ የተባሉ እነማን ናቸው ስንል የሸለቆ ቁራዎች የተባሉ አጋንንት ናቸው። እዚሁ መጽሐፈ ምሳሌ ምዕራፍ 30 ቁጥር 17 ላይ ነው ያለው። አባቷን በአባቷ የምታላግጥ አለ የእናቷንም ትእዛዝ የምትንቅ አይን የሸለቆ ቁራዎች አይኗን ይጎጠጉጧታል አለ። አሁን መጽሐፍ ቅዱስ አባት እናት ብሎ የሚጠራው ማንን ነው ስንል 7 አባቶች አሉ። በእኛ ወላጅ አባት አለ፣ የአይን አባት አለ፣ የክርስትና አባት ምንለው አለ፣ የእውቀት አባት አለ፣ የነፍስ አባት አለ፣ የቆብ አባት አለ። አያችሁ፣ ሰማያዊ አባታችን አለ ደግሞ ከነዚህ ሁሉ የሚበልጠው እግዚአብሔር አለ። አሁን ትኩረት አድርጎ እየነገረን ያለው በወላጅ አባትና በነፍስ አባት ዙሪያ ላይ በእነሱ የሚያላግጥ ነፍስ አባቱ እሱን ተቀብለውት ከእግዚአብሔር በግ ተደርጎ ተሰጥቷቸው እሳቸው እረኛ ሆነው እረኛው በሚመራው ንስሐ እንዲገባ ሲያዙት ሲመክሩት ዛሬ ቆይ ነገ እያለ በነፍስ አባቱ የሚያላግጥ የነፍስ አባቱን ትእዛዝ የማይፈጽም ሰው የሸለቆ ቁራ የተባለ አጋንንት አይኑን ይጎጠጉጡታል አለ። አይኑን ያሳጡታል። አይነ ልቦና አይነ ስጋን ያሳጡታል። አስተውሎ የሚራመድበትን አስተውሎ የሚወስንበትን የተረጋጋ ልብ ያጣል ማለት ነው። ስለዚህ በአባቷ የምታላግጥ አለ የእናቷንም ትእዛዝ የምትንቅ አይን የሸለቆ ቁራዎች ይጎጠጉጧታል፣ አሞራዎች ይበሏታል አለ። አያችሁ፣ ብዙ ጊዜ አሞራ በአጋንንት አዋፋት ደግሞ በበጎ በመንፈስ ቅዱስ ተመስለው ይነገራል በመጽሐፍ። አሞራዎች ይበሉታል ማለት የሰይጣን መጫወቻ ይሆናል ማለት ነው። ለምን? ሕግ ስለጣሰ። ክርስቲያኖች በዓለም ሕግ ቀይ መስመር ይባላል። ያህን ካለፈ ይቀጣል ሰው። አንድ ክልል አንድ ቤተ መንግስትን ከዚህ አትለፉ በዛ ሄዱ ይባላል። ተላልፎ ቢመጣ ዘበኛ ሊመታ ይችላል አይችልም? እኛም የእግዚአብሔርን ሕግ ካለፍን በኋላ ጥባቆታችን ይነሳል ከኛ። ሰይጣን እንደፈለገ ይነክስብናል። ለምን? ቃሉን ጥሰናላ። የሰይጣን ተባባሪዎች ሆነናላ።
የሱን ውል ፈጽመናል። የሰይጣንን ውል ፈጽመን ሕግ እግዚአብሔር ጥሰን ሰይጣንን ለምን ትነካኛለህ ማለት ይቻላል? ይቻላል ወይ? በፍጹም አይቻልም። በፍጹም። ስለዚህ ክርስቲያን በሚኖርበት ምድር እድሜው እንዲረስም ጤናው መልካም እንዲሆን አይነ ልቦናው አይነ ስጋው ብሩህ እንዲሆኑ በተሰጠው በዚች ምድር ላይ እናት አባቱን ማክበር ይገባዋል። ለእናት ለአባቱ መታዘዝ ይገባዋል። እናት አባት ደግሞ ልጆቻችሁን እንዳታስመርሩ ሲል ቅዱስ ጳውሎስ ደግሞ ለእናትና ለአባትም ደግሞ ያስጠነቅቃል። ልብ አድርጉ ክርስቲያኖች፣ አንዱን ወገን ብቻ ተናግሮ ዝም ያለ አይደለም መጽሐፍ። በሁለታችን ወገን ያለነውን ሁሉ እያስጠነቀቀ የሚናገር ነው። ወላጆች ልጆቻቸው እንዳያስመርሩ ሲናገር ደግሞ እንዲህ ይላል፣ ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። ባሎች ሆይ ሚስቶቻችሁን ውደዱ፣ መራራ አትኑባቸው። ልጆች ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ። አባቶች ሆይ ልባቸው እንዳያዝን ልጆቻችሁን አታበሳጯቸው አለ። አያችሁ፣ ሁለቱንም ተናገረ። አሁን ክርስቲያኖች እኛ በዚህ ምድር ላይ የመጣብን መከራ እያንዳንዳችን በዕለት ተዕለት ኑሯችን ሐዘንና ደስታ ይፈራረቅብናል። ሕይወታችን ብርቱ ሰልፍ ነው። የኔ ነገር ግን እንዲሆኑ የቀረው ለምንድን ነው እያለን በጣም የምናዝንና የምንተክዝ ሰዎች አለን። እግዚአብሔር ከሌላው የተለየ ኃጢአተኛ ስለሆነን አይደለም ይሄን ያመጣብን። ነገር ግን ራሳችን ያጠፋነውን እግዚአብሔር ለቃሉ ታማኝ ስለሆነ ቃሉ ስለማይታጠፍ ያደረግናት በምድር ላይ እንቀበላታለን። ይሄ አይቀርም። ክርስቲያኖች እንዳትጠራጠሩ ይሄንን። በዚህ በመጽሐፈ መሳፍንት ምዕራፍ 1 ቁጥር 6 ላይ አዶኒ ቤዜቅ የሚባል ንጉስ 70 ነገስታቶችን የጎሳ ነገስታቶችን ማረካቸው። ጦር ገጥሞ ማረከና ያዛቸው። ከዛ አውራ ጣታቸውን በሰይፍ ቆረጠው፣ የእጃቸውንና የእግራቸውን አውራ ጣት። ከዛ ሜዳ ላይ ጣላቸው። ደማቸው ፈሶ ደርቆ በጣም ራባቸው። ረሃብ ደግሞ ጊዜ አይሰጥ። ስለዚህ እባክህ ክራበን አሉት። ሙርኮኛ ናቸው፣ ሙርኮኛ አይነካም። እሱ ግን አውራ ጣታቸውን ቆረጠና ሲርባቸው ፍርፍር በትኖ ብሉ አላቸው መሬት ላይ። ያለ አውራ ጣት እስቲ ምግብ አንሱ ይቻላል? ልምድ ከሌለ። ከዛ ተሳለቀባቸው፣ ሳቀባቸው። ምግቡን ማንሳት አቅቷቸው በልባቸው ተኝቶ ሲበሉ ግማሹ ማንሳት አቅቶ ሲቸገር እሱ እየሳቀባቸው አፌዘ። እግዚአብሔር ይሄን ግፉን አየና አይሁድን አስነስቶ ጦርነት ገጥመው ያዙት። እሱ በተራው ተማረከ። እሱ እንዳደረገ የእጁንና የእግሩን አውራ ጣት ቆረጡና ሜዳ ላይ ጥለውት ሲርበው በተራው ፍርፍር ጣሉለት። ምን አለ መሰላችሁ ይሄ ሰው? እግዚአብሔር ያደረኩትን አደረገብኝ አለ። ሰማችሁ? ምን ያልኩትን አደረገብኝ? ያደረኩትን አደረገብኝ አለ። አሁን ክርስቲያኖች ለምንድን ነው ይሄን ታሪክ የነገርከን? እናት አባት ስለማክበር ነው ልታስተምር የቆምከው ብላችኋል። እስቲ መጽሐፈ ሲራክ ምዕራፍ 3 ላይ ልጆች ለወላጆቻቸው ሊያደርጉ የሚገባቸውን ቃል እንሰማለን። አይ እኛ ትልልቅ ሰዎች ነን ልጆች አይደለንም። ልጅ ሲሰበሰብ ይሄን አስተምር እንዳትሉ። ትላንትና ልጆች ነበርን አልነበርንም? ተናገሩ እንጂ። ትላንት የዘራነው ዛሬ ያገኘናል አያገኘንም? ይታችሁ ገበሬ በክረምት አምኖ የሚዘራው በበጋ ሊበላው ነው አይደለም ነው? በልጅነት የዘራናት በሽምግልና እናገኛታለን። በልጅነት የዘራናት በጎልማሳ ዕድሜያችን እንበላታለን። ይሄው መጽሐፍ ቅዱስ ነው የሚለው። እንደዚህ ይላል መጽሐፈ ሲራክ ምዕራፍ 3 ከቁጥር 1 እስከ 17 ላይ ያለ ኃይለ ቃል ስሙ ምን እንደሚል። ልጆቼ ሆይ እኔ አባታችሁን ስሙኝ አለ። ተናጋሪው እግዚአብሔር ነው። ልጆች የተባለን እኛ ነን። እኔ አባታችሁን ስሙኝ አለ እግዚአብሔር። አባት እናትህን አክብር ብሎ ትእዛዝ የሰጠ ማን ነው? ምን ነው አታውቁ? እግዚአብሔር ነው አይደል? ይሄ እግዚአብሔር ልጆቼ ስሙኝ አለ። እግዚአብሔር ለምንድን ነው እንድንሰማው የፈለገው ስንል እኛን ሊጠቅመን ፈልጎ ነው። እንዴት ነው የሚጠቅመን ስንል
መጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ላይ የእግዚአብሔርን ቃል የሚሰማ በእርጋታ ይቀመጣል ከመከራ ስጋት ያርፋል ይላል። ሰምታችኋል ምእመናን? ማንን የሚሰማ? የእግዚአብሔርን ቃል የሚሰማ ሰው ከመከራ ስጋት ያርፋል። አሁን መከራና ስጋት የገጠመን ለምንድን ነው ስንል ቃሉን አንሰማ ስላልን ነው። ተመልከቱ፣ አያችሁ፣ እግዚአብሔር ለቃሉ ታማኝ ነው። ቃሌ ከምታልፍ ሰማይና ምድር ብታልፍ ይቀላል ብለዋል። ቃሉን ከሰማን የሰማነውን ከኖር ነው በአውሎ ነፋስና በወጀድ መካከል ሰላም ያለን ሰዎች ነን። 3 ደቂቅ እግዚአብሔርን ስለሚሰሙ እሳት ውስጥ እየተጣሉ አይሸበሩ። ከማን ጋር ስለሆኑ? እኛ እኮ ገና መከራ ሳይመጣ በጭንቀት ሞተን ምናልቀነን አይደለንም። ገና ሳንገዛው ስንት ይሆን ዛሬማ እንዲት ሆኖ ጤፍ ብለን ገና ሳንገዛው በጭንቀት ምናልቅ ሰዎች ነን አይደለን? አያችሁ፣ ይሄ ከምንድነው ውጤቱ ሲባል እግዚአብሔርን ያለ መስማት ውጤት ነው። ይሄው መጽሐፉ እንዳለ ኤርምያስ 38 ቁጥር 22 ላይ ደግሞ እንዲህ ያለ እግዚአብሔር፣ እባክህ ልጄ የእግዚአብሔርን ቃል ስማ ይቀናሃል፣ ነፍስህ እረፍት ታገኛለች። እግዚአብሔር እኛን እባካችሁ ብሎ ይለምናል። ክርስቲያኖች እባክህ ልጄ የእግዚአብሔርን ቃል ስማ ይቀናሃል አለ። አሁን እዚህ ግቢ የመጣችሁ ራጉኤልን ልትማጸኑ የእግዚአብሔር ቃል ልትሰሙ የመጣችሁ በህይወታችሁ መጀመሪያ የምትፈልጉት እንዲቀናችሁ ነው አይደለም? የያዛችሁት እንዲባረክ በምትሰሩት ነገር እንዲቀናችሁ ትፈልጋላችሁ አትፈልጉም? ግን እግዚአብሔርን ትሰማላችሁ? ሰው እንዲቀናው ከፈለገ የእግዚአብሔርን ቃል መስማት አለበት። ይሄው ቃሉ ነው ያለው፣ እባክህ ልጄ የእግዚአብሔርን ቃል ስማ ይቀናሃል፣ ነፍስህ እረፍት ታገኛለች አለ። ስለዚህ እግዚአብሔር እኔ አባታችሁን ስሙኝ ያለው እኛን ለመጥቀም እንጂ እሱ ስለሰማነው ምን ጨምርለት ስላልሰማነው የምናጎልበት ነገር የለው። ከዛ ልጆቼ ሆይ እኔ አባታችሁን ስሙኝ አለ። በህይወት ትኖሩ ዘንድ እንዲያድርጉ አለ። በምን ትኖሩ ዘንድ? ሰው በህይወት ለመኖር ከፈለገ እግዚአብሔር ይሄንን አድርግ አለ። ምን ብለን ስናዘው እንዲህ አለ፣ እግዚአብሔር አባትን በልጆች ላይ አክብሮታልና አለ። አባትን በማን ላይ አክብሮታል? በልጆች ላይ። አባትነት የማን ስጦታ ነው? እኔ ለአባቴ ስጦታው ነኝ አይደለም? ልጆቼ ለእኔ ስጦታ ናቸው አይደሉም? አያችሁ፣ ልጆች የእግዚአብሔር ስጦታ ናቸው ይላል። ልጅ ብቻ አይደለም ደግሞ ስጦታ፣ አባትና እናትም ለልጅ ስጦታ ናቸው። እስቲ እዚህ ውስጥ ያላችሁ ከእገሌ ልወለድ ብላችሁን የተወለዳችሁት? እናት አባታችሁስ አሁን ያላችሁት እናንተነታችሁን ልውለድ ብለው ነው የወለዱት ነው ወይ? እናት አባትም ለፈቃዱ ነው የተኛው። ልጅ አድርጎ የሰራ ግን ማን ነው? እግዚአብሔር ነው። በማህፀን የጠበቀን ያሳደገን አማናዊ ዘላለማዊ አባታችን እግዚአብሔር ነው። ስለዚህ አባትን እግዚአብሔር አባትን በልጅ ላይ አክብሮታል አለ። ስለዚህ አባት በልጅ ላይ የከበረ ስለሆነ ያከበረው ደግሞ እግዚአብሔር ስለሆነ አባትን ማክበር እግዚአብሔርን ማክበር ነው ይነግረናል። እንመጣለን እያነበብን። ስለዚህ ሰው አባቱን ባያከብር የሚጣላው መጀመሪያ ከአባቱ ጋር ነው ከእግዚአብሔር ጋር ነው። መጀመሪያ የምንጣላው ከእግዚአብሔር ነው። ሰው አባቱን የናቀ ጊዜ መጀመሪያ የሚንቀው እግዚአብሔርን ነው። አባት እናትህን አክብር ያለውን ትእዛዝ መተላለፍ ስለሆነ፣ ስለዚህ እግዚአብሔር አባትን በልጅ ላይ አክብሮታልና አለና የእናትን ስልጣን በልጇ ላይ ከፍ ከፍ አድርጎታልና አለ። የእናቱ ስልጣን በልጅ ላይ ከፍ ከፍ ያለ ነው አለ። እስቲ የዛሬ ልጆች እኔና እናንተ ለእናታችን ፈቃድ ታዛዦች ነን? አንቺ ምን ታውቂያለሽ አይደል ምንለው ነው አይደለም? ባለስልጣን ይገዛል ይገዛል። ተናገሩ እንጂ እናት በእኛ ላይ ባለስልጣን ናት አይደለችም? ትገዛናለች፣ ታዘናለች። ደስ ያላላትን ልጄን አታድርግ ብትል መታው አለብን። አንቺ እኮ ምን ታውቂያለሽ ከዘመኑ ጋር አትሄጂም እያለ እናቱን የሚያቃልል የሚያገኛትን ትሰማላችሁ። ስለዚህ ሲራቅ ቀጠለና አባቱ እናቱን የእናትን ስልጣን በልጇ ላይ ከፍ ከፍ አድርጓልና አባቱን የሚያከብር ልጅ ኃጢአቱ ይሰረይለታል አለ። ሰምታችኋል? በእመቤቴ ሰምታችሁታል? ምን አለ? አባቱን የሚያከብር ምን ይሰራል? ይሄ የእግዚአብሔር ቃል ነው አይደለም? ንስሐ ኃጢአት ታሰሪያለች።
ኑዛዜ ኃጢአት ታሰርያለች። ምጽዋት ኃጢአት ታሰርያለች። አባት እናት ማክበር ኃጢአት ያሰርያል። ይሄው መጽሐፋችን ነው ያለ። ያለ ምንም ትርጉም ደረቅ ቃሉ አባቱን የሚያከብር ልጅ ኃጢአቱ ይሰረያል። እናቱን የሚያከብር ልጅ ድልብ እንደሚያደልብ ነው አለ። ድልብ ታውቃላችሁ አይደል? በምሳሌ እንኳን እንየው ብንል ሰው ከብት ያደልባል አይደል? ትንሽዬ ገዝቶ አደልቦ በብዙ ዋጋ ይሸጣል አይሸጥም? ስለዚህ እናቱን የሚያከብር ልጅ ድልብ ያደልባል ማለት ብዙ በረከት ወደፊት ምን ይላል? ያጠራቅማል ማለት ነው። ተመልከቱ ይቀጥላል ደግሞ አባቱን የሚያከብር ልጅ በልጆቹ ደስ ይለዋል አለ። አሁን እያነበብኩ ያለሁት መጽሐፈ ሲራክ ምዕራፍ 3 ከቁጥር 1 እስከ 16 ነው። እባካችሁ አባቶች እናቶች ሁሌ ማታ ለልጆቻችሁ ዝም ብላችሁ አስነብቡት። በማንበብ ብዛት ያድርባቸዋል እንዳይመስላችሁ። የጠብታ ውሃ አለት እንደሚቀድ የእግዚአብሔር ቃልም ደጋግማ በመሰማት ትገባለች። ስለዚህ ምን አለ? አባቱን የሚያከብር ልጅ በልጆቹ ደስ ይለዋል አለ። ሰምታችኋል አይደል? ዛሬ ልጆች የወለድን እኔና እናንተ በልጆቻችን እያዘንን ያለንን አይደለንም። የዛሬ ልጅ መቼም አይሰማም እንደው ጭንቆነብን ምንል ነን አይደል? ዛሬ የኔ ልጆች የእናንተ ልጆች ራሳችንን ካሳዘኑን ችግሩ ልጆቻችን ጋር አይደለም። ማን ጋር ነው? እኛ ጋር ነው። ለምን? መጽሐፉ ምንድን ነው ያለው? አባቱን የሚያከብር ልጅ በልጆቹ ደስ ይለዋል አለ። እኔ ትላንትና አባቴን ካሳዘንኩት ዛሬ ልጆቼ ደግሞ እኔን ያሳዝኑኛል። ይቀራል? አያችሁ? ልክ ልጆቼ ሲያሳዝኑኝ ልጅን የረገመ ይላሉ ደጁ ላይ የሸና አንድ ናቸው ይላሉ አበው። እየሰማችሁኝ ነው? ምን ማለት ነው? ሰው ደጁ ላይ በሩ ላይ ቢሸና ሽታው ለማን ነው? ለራሱ አይደል? ልጁን ቢረግምስ ችግሩ ለማን ነው? ለራሱ። አያችሁ? አባቱን የሚያከብር ልጅ በልጆቹ ደስ ይለዋል። ዛሬ ልጆቻችን እያሳዘኑ የምናዛቸውን ማይሰሙ የምንነግራቸውን የማይቀበሉ ከሆነ እኛ ትላንትና ልጆች እያለን አባታችንን አሳዝነናል። በቃ አትጠራጠሩ። ይሄ በረከቱ ትደርሰን ነበር። አባቱን ደስ ያሰኘ በልጆቹ ደስ ይሰኛል። ልጆቼ እኔን ካሳዘኑ ነገ እነሱ አባት ይሆናሉ፣ እነሱም ያዝናሉ። አይቀርም ይሄ። ስለዚህ የልጆቻችን ችግር አይደለም የኛ ችግር ነው። እግዚአብሔር ይቅር በለን። ትንቢት ይሻራል ብለሃል፣ ቃልህም በልጆቼ እንዳይፈጸም እባክህ ምሕረትህ ከኔ ይሁን ብሎ መለመን ያስፈልጋል። ስለዚህ አባቱን የሚያከብር ልጅ በልጆቹ ደስ ይለዋል አለ። ዛሬ ልጆቻችን ደስ ካላሰኙን የራሳችን ጥፋት መሆኑን አምነን ንስሐ መግባት፣ ይሄ ሐዘን ደግሞ ከልጆቻችን ወደ ልጆቻቸው እንዳይሄድ እግዚአብሔርን መለመን ያስፈልጋል። እንዴት ካላችሁ ኃጢአት አይተላለፍም፣ እርግማንና ግፍ ግን ይተላለፋል። አንድ ምሳሌ ልንገራችሁ። ፍየልና ነብር ጓደኛ ሆኑ አሉ። እንዴት አትበሉ፣ ምሳሌ ነው እሺ። ማይሆኑ እንዴት ይመስላል አትበሉ። ፍየሉም ሰው ነው፣ ነብሩም ሰው ነው። ምሳሌ ነው የተነገራችሁ። ጓደኝነት ጠያቂው ፍየል ነብር ናት። ፍየል በረቷ ውስጥ ሆና መውጣት ተወች። ነብር ቀረበና ፍየል አላት፣ ለምን አትወጭም አላት። ኧረ አንተ እንዳትበላኝ ነዋ ማያወጣኝ ጌታ ያለችው። እውነት አልበላሽም እግዚአብሔርን አለችው። እግዚአብሔርን አለ ነብር። ድገምና ማል አለችው። ሁለተኛ እግዚአብሔርን አለ። ሶስተኛ ድገም አለችው። ሶስተኛ እግዚአብሔርን አላት። ሹልክ ብላ ወጣ አቀፈችውና ጓደኛ ሆነች። አብረው መጓዝ ጀመሩ። ምግብ በየቦታው ለፍየል አላት አይደል? ቅጠላ ቅጠሉ ሳሩ። ነብር ግን ምግቡ ማናት? ራሷ ፍየሏ ናት። ፍየል እዛም ብጥስ ደግሞ ፍየል ስትበላ ታስቀናለች። ጠብጠብ አርጋ ልቅቅ ጠብጠብ በቃ ዘምዛም ነው የምትበላው። ነብር እያያት ለሐጩን ያዝረከርክ ጀመር። ፍየል አላት ቀሳለና አለች። እሷ ደግሞ ይሄ መሐላ የሚባለው ምንድነው አላት። ምን ፈልጓል ማለት ነው? ሊበላት አይደል? መሐላ ምንድነው ሲላት፣ አረ ከባድ ነው፣ ዓለም የሚተዳደርበት ነው፣ እግዚአብሔርን በቃል ኪዳን ነው ምድርን ያጸናት አለችው። አለና ዝም አለ። አሁንም ሲጓዙ እሷ ትበላለች እሱ ያያል፣ እሷ ትበላለች እሱ ያያል። ፍየል አለ ተናደደና እየጣሩ አለች። እሷ ደግሞ ደንግጣ
ይሄ መሐላ የሚሉት ቢያፈርሱት ምንድነው ችግሩ አላት። በቃ ቁርጥ ሆኗል ማለት ነው አይደል? ሊበላት ነው። እሷም አወቀችና አረ ከባድ ነው አለችው። በማን ይደርሳል አላት። አባቶች ሲናገሩ እንደሰማሁት በልጅ ይደርሳል አለችው። ነብር ደግሞ ላጤ ነው፣ አላገባም አልወለደም። ገና አላገባው አልወለድኩም ምን አስጨነቀኝ እንክትል አርጋት ብሎ ሊበላት ይዘጋጅ ጀመር። ፍየል ደግሞ አረ እግዚአብሔር ባንተ ስም ነው የወጣሁት እኮ አምኜው አደራህን አውጣኝ እያለች እግዚአብሔርን እየተማጸነች ጥቅጥቋን ማምለጫ እየፈለገችን እረኛ የሰበረው ዛፍ አለ ጉት ስሩ ያልተነቀለ እዛ ላይ ሆና እየበላች የቆሪት ታያለች። ዘሎ ከመርባታለሁ ሲል ሽል ስትለው ያሃጉቶ አንገቱ ስር ተቀረቀረ። ነብር ደሙን እያስረከረከ ፍየል ተፈናጥራ ዘማዱ ሄዳ እያለከለከች ታያለች። እሱ ደግሞ ደሙን እያዝረከረከ ነፍሱ ልትወጣ ልትገባ ፍየል አላት አለች። እሷም ደግሞ ደንግጣለች። ምን ነው በልጅ ይደርሳል አላልሽኝም አላት። አባትክ ምን እንዳደረገ ማን ያውቃል አለችው። ሰማችሁ? ገብቷችሁ ነው አይደል ሳቃችሁ? አባትክ ምን እንዳደረገ ማን ያውቃል። ኃጢአት ወደ ትውልድ አይተላለፍም፣ እርግማን ግን ይተላለፋል። ክርስቲያኖች ተጠንቀቁ። ስለዚህ ምን አለ ሲናገር አባቱን የሚያከብር ልጅ በልጆቹ ደስ ይለዋል፣ በሚጸልይበት ቀን ፈጣሪ ይሰማዋል። አያችሁ በረከቱን ነው እያየን ያለነው እስካሁን። አባቱን ያከበረ ልጅ ጸሎት ሲጸልይ ጸሎቱ በእግዚአብሔር ዘንድ ተሰሚነት አለ። ይሄ መጽሐፍ ቅዱስ ነው አይሻርም። አንድምታ ፍቺ ብዙ ቢኖረው ግን ጥሬ ቃሉ ብቻ አስተማሪ ነው። አባቱን የሚያከብር ልጅ በሚጸልይ ጊዜ ፈጣሪ ይሰማዋል። አባቱን የሚያከብር ልጅ እድሜው ይረዝምለታል። እግዚአብሔርን የሚሰማ ልጅ እናቱን ያሳርፋታል። ዛሬ እናቶች በልጆቻቸው ማረፍ ያቃታቸው እግዚአብሔርን የማይሰማ ልጅ ስለሆነባቸው ነው። አያችሁ? እና እግዚአብሔርን የሚሰማ እናቱን ያሳርፋታልና እንደ አገልጋዮቹ ለወላጆቹ ይገዛ በረከቱ ትደርስ ዘንድ አለ። ክርስቲያኖች እባካችሁ በራሳችን ፈቃድ አድርገነው ይሆናል፣ ግን ወደ ልባችን እንመለስ። አባታችንን ይቅርታ እንጠይቅ፣ ትዳራችንን እናስመርቅ። ለአባት የሚገባውን አድርገን አቅማችን የቻለው አባዬ የአባት በረከት የልጅን ቤት ያጸናል ይላል። ትዳሬ እንዲጸና ቤቴ እንዲቆም በረከትክን ስጠኝ ማለት ልጅ ይገባዋል። ዝም ማለት አይገባም። ለምን? የአባት በረከት የልጅን ቤት ስለሚያጸና። ይቀጥልና ደግሞ እንዲህ አለ፣ የእናት እርግማን መሰረትን ይነቅላል አለ። አቤት አቤት! የማን እርግማን አለ? የእናት እርግማን ምን ይነቅላል? መሰረት ይነቅላል አለ። 9 ወር ተሸክማ ጡቷን አጥብታ፣ ያውም የኛ እናቶች ትምህርት ቤት ሄደን መተን እንኳን እየጠባናቸው አንተው ብለን እንዲያርጋው አሳድገው። ታዲያ እናታችንን ከናቀን መሰረታችን ይነቀላል። መሰረት መነቀል ማለት ምን ማለት ነው? እና የእናት እርግማን መሰረትን ይነቀላል ማለት በምንም ነገሩ ላይ አይጸናም ማለት ነው። ስራው አይጸናለት፣ የያዘው ነገር አይጸና፣ የሚናገረው አይጸና፣ የሚበላው የሚጠጣው አይጸናለት፣ መሰረቱ ይነቀላል አለ። በቃ የስቃይ ኑሮ ይኖራል ማለት ነው። ይቀጥልና ደግሞ እንዲህ አለ፣ የእናት እርግማን መሰረትን ይነቅላል፣ አባትን በማቃለል አትመካ አለ። ዛሬ አባትን ሼባ እያሉ እየጠሩ በአባቱ የሚያሾፍ እሱ ዘመናዊ ነገር ስለሚያውቅ አባት ስለማያውቅ በአባቱ ላይ ብዙ ግፍ የሚፈጽም ልጅ በዝቷል። ተመልከቱ። አባትን በማቃለል አትመካለና አባትን ማቃለል ትምክት አይሁን። ሰው በአባቱ ክብር ይከብራል አለ። በማን ክብር ይከብራል? የሁላችሁ ክብራችን በአባታችን ክብር። ሰው በአባቱ ክብር ይከብራል አለ። የሰው ውርደቱ እናቱን ማቃለሉ ነው አለ። የማን ውርደት? አያችሁ? ተዋረድኩ ስንል ማንን አቃልዬ ነበር? እናቴን አቃልያት ነበር እንዴ ብለን ወደ ኋላ መለስ ብለት ማየት አለብን። ስለዚህ የሰው ውርደቱ እናቱን ማቃለሉ ነው አለ። ልጄ ሆይ አለ። ቀጠለና እየለመነ ነው እኮ እግዚአብሔር የሚነግረን። ልጄ ሆይ በእርጅና ጊዜ አባትክን እርዳው አለ። ባረጀ ጊዜ ችላ አትበለው አባትክን። ሚስቴን ደስ አያሰኛትም፣
ኑሮዬን ያጎልኝባል አትበል። ሰው እናት አባቱን ይተዋል ከሚስቱ ጋር ይተባበራል ማለት እናት አባቱን አይረዳም ማለት ነው እንዴ? ይተዋል ማለት ነው። አካሉ አይደሉ እንዴ እነሱስ? ትዳር የሚያዘው እናት አባትን ለመጨቆን ነው? አይደለም። ስለዚህ አባትህን አለ ልጄ ሆይ በእርጅና ጊዜ አባትህን እርዳው፣ በሕይወቱም ሳለ አታሳዝነው። ቢያረጅም አለ አእምሮውንም ቢያጣ ለፈቃዱ እሺ በለው። ለየትኛው ፈቃዱ እሺ ምንለው? የውላችሁ ጣዖት አምልክ፣ ጠንቋይ ቤት ሂድ፣ ይሄን ብታረግ ይሄን ሀብት ታገኛለህ ካለን አንታዘዘው፣ በዚህ አንታዘዘው። ነገር ግን በሌላው ግን አባት የሚያዘንን እሺ ብሎ መፈጸም ያስፈልጋል። ቢያረጅም አእምሮውን ቢያጣ ማለት አያችሁ። ዛሬ እኛ ሕፃን እኮ ሆኗል የሚናገረውን አያውቅም ብለን በምንንቀው ደረጃ ያለ አባት ቢሆንም ለፈቃዱ እሺ በለው አለ፣ አታሳዝነው። እሺ በማለታችን ምን እናገኛለን? ስሙ የሚለው ቢያረጅም አእምሮ ቢያጣም ለፈቃዱ እሺ በለው፣ እንደሚቻልህ አክብረው፣ ባረጀ ጊዜ አታስከፋው። ዋጋ በመቀበል ጊዜ አባትህን መርዳት አይዘንጋ። ስለ ኃጢአትህ ፈንታ ጽድቅን ትሰራለህ፣ በመከራ ቀን ይታሰብልሃል አለ። አያችሁ፣ በመከራ ቀን ይታሰብልሃል አለ። በወጣትነት ሰርተው የሰበሰቡት ነው አይደል በሽምግልና የሚበሉት። በልጅነት ጊዜ በወጣትነት ጊዜ አባትን አክብረን ታዘን ለአባታችን ፈቃድ ተገዝተን ከኖርን መከራ በሚገጥመን ጊዜ ዋጋ ሆኖ ይታሰብልናል። ከመከራ መውጫ መንገድ ይሆነናል ማለት ነው። አያችሁ ሲናገር ምን አለ? በመከራ ቀን ይታሰብልሃል አለ። በሕይወት ኑሮክ መከራ ሲገጥም ፈተና ሲገጥም ይህ አባትህን ደስ ያሰኘከው በረከት ከዛ እርግማን ያወጣሃል፣ ከዛ መከራ ያወጣሃል። እንዴት አድርጎ? ይሄንን ማን አድርጓል ካላችሁ ኤሳውንና ያዕቆብን ማየት ትችላላችሁ። ኤሳውና ያዕቆብ ሲኖሩ ሁለቱም ኤሳው የይስሐቅ ልጆች ናቸው። ሁለቱም ታዲያ ሲኖሩ አባቱንና እናቱን ደግሞ አያቱን አብርሃምን ደስ እያሰኘ ይኖር የነበረው ያዕቆብ ነው። ኤሳው እውነት ነው በምስር ወጥ ብኩርናውን ሽጧል። ብኩርናውን ያሸጠው ግን ምስሩ ብቻ እንዳይመስላችሁ መጀመሪያ የነበረው የኃጢአት መከማቸት ጭምር ነው እግዚአብሔር በረከቱን ያሳጣው። ምን ይሰራ ነበር ስትሉ አብርሃም ጻድቁ አብርሃም ይስሐቅ ያዕቆብንና ኤሳውን ሲወልድ ያዕቆብና ኤሳው አድገው አብርሃም በሕይወት ነበረ። አብርሃም ሕይወቱ ያረፈችው ያዕቆብ እግር ስር። አብርሃም ሲሞት ያዕቆብ አብርሃም እግር ስር ተኝቶ ነበር። ለአባቱ ለይስሐቅ አባ ሞተ ብሎ የነገረውም ያዕቆብ ነው። ያዕቆብ አባቱ አብርሃም ጭምር የአባቱ አባት አብርሃም ጭምር ብዙ የመረቀው ሰው ነው። ለምን ሊመረቅ ቻለ? አባታቸው አብርሃም ከነዚህ ከአህዛብ ሴቶች እግዚአብሔርን የማይፈሩ ናቸውና እንዳታገቡ ብሎ ሁለቱን ልጆች መክሯቸዋል። ኤሳው ግን የአብርሃምን ምክር ናቀ፣ የአባቱ የይስሐቅን ምክር ናቀ። ዘላን ከሆኑ ከአህዛብ ሴቶች ሁለቱን ሴቶች ለራሱ አግብቶ እዛም ሚስት አስቀምጦ ይኖር ነበረ። አብርሃምን በሕይወቱ እያለ አዝኖበት ነበር፣ ይስሐቅም ጭምር። ይሄን ከየት እናገኛለን ካልን መጽሐፈ ኩፋሌን ምዕራፍ 18ን ምዕራፍ 19ን አንብቡት። እኔ ምዕራፍ 18 ምዕራፍ 19ን ከ4 ጀምሮ እስከ 6 ያለውን ላንብብላችሁ ምን እንደሚል። ከዚህ በኋላ ያዕቆብ ከእናቱ ከርብቃ ጋር ተነጋገረ፣ እንዲህ ማለት እናቴ ሆይ እኔ የ9 ሱባኤ ዓመት ልጅ ነኝ አለ። ምን ማለት ነው ካላችሁ ሱባኤ በቀን ሲቆጠር 7 ቀን ማለት ነው። በዓመት ሲቆጠር 7 ዓመት ማለት ነው። 9 ሱባኤ ማለት የ9 ሱባኤ 7 ጊዜ 9 ስንት ነው? 49 ነው። የ49 ዓመት ልጅ ነኝ አለ ያዕቆብ ማለት ነው። ተመልከቱ፣ ዓመት ሰው ነኝ፣ ምን ሴት አላውቅም አለ ያዕቆብ ነው የሚላት ለርብቃ። ይሄን የሚላት ቡክርናዬን ወሰደብኝ ብሎ ኤሳው ሊገለው ሲፈልገው
ርብቃ አዝና ለይስሐቅ ነገረችው። ይስሐቅ ጠርቶ ወደ አባት ወደ እናቱ ሀገር እንዲሸሽ ሲልኩት ርብቃ የመረቀችው ያዕቆብም የመረቁት ምርቃት አለ። ያዕቆብን እንዲህ አለ፣ የሴት አላውቅም፣ አልዳሰስኩም፣ አላጨሁምም፣ ከከነዓን ወገን ልጆች ምንም ሴት አላገባውም፣ እንዳዘዘኝ ከአባታችን ከአብርሃም ነገር የተነሳ አስባለሁና ከከነዓን ልጆች ወገን 2 ሚስት አገባ ዘንድ አላስብ ሁሉ ከከነዓን ሴቶች ልጆች ሴት አገባ ዘንድ አላስብም። ከአባቴ ወገን ልጆች ከዘመዶች ሚስት አገባለሁና ለወንድምሽ ለላባ ሴት ልጆች እንደተወለዱለት አስቀድሜ ሰማው። ከእነሱ ሚስት አገባ ዘንድ ልቦናዬን በእርሱ ላይ አሳረፍኩ። ስለዚህ እንዳልበድል በመንገዴም ሁሉ በሕይወቴ ዘመን እንዳልጠፋ በሰውነቴ ተጠበቅኩ። ስለ መዳራትና ስለ ዝሙት አባቴ አብርሃም አብዝቶ አዞኛልና ከዚህ ሁሉ ጋር ይህንን አዞኛል። ወንድሜ ግን አለ። ወንድሙ ማን ነው? ኤሳው። አሁን ወንድሙ ደግሞ የሚመክረውን ምክር ስሙ። ወንድሜ የ2 ሚስቶች እህት አንዲቱን አግባ እያለ ሲከራከረኝ ሲናገረኝ 22 ዓመት ነው። 22 ዓመት ሙሉ እችን አግባ እያለ ይጎተጉተኝ ነበረ። ለምን? እሱ አብርሃምን እንዳሳዘነ ይስሐቅን እንዳሳዘነ ያዕቆብም ደግሞ ሁለቱን እንዲያሳዝን ፈልጎን እንዲህ ብሎኛል። እኔ ግን ይሄን አላረኩም አላት። ከዛ እናቱ እንዲህ አለችው፣ እኔም ወንድሜ እንዳደረገው አደርግ ዘንድ አልወድም። ባለ ዘመኔ ሁሉ ከከነዓን ሴት ልጆች ሁሉ ሚስት አላገባም። ወንድሜ ክፉ ስራ እንደሰራ እኔም ክፉ ስራ አልሰራም። በፊትሽ አምናለሁ እናቴ፣ አትፍሪ። ፈቃድሽን እንደማደርግ በቅንነት እንደሚሄድ መንገዴን ለዘላለም እንደማይጠፋ እመኚኝ አላት። ወዲያው እናቱ አንብቡማ ጡቶቿን አውጥታ ጡቷን ይዛ ልጄ ሆይ በዓመቶች ወር ልክ ልጅ ስጥህ አለችው። ሰምታችሁኛል? የኛ እናቶች ይህን መጽሐፍ እኮ አላነበቡትም። ጡት ይዘው ግን ይመርቃሉ። ከየት አመጣችሁ ጥሏቸው አልሰሙትም። ግን ትውፊት አለ። ጡቷን ይዛ ልጄ ሆይ በዓመቶች ወር ልክ ልጅ ስጥህ አለችው። ዓመት ስንት ወር አለው? ኧረ ተው ጨምሮ አንዷል። ጳጉሜ የለችን? ያዕቆብ 12 ወንድ 1 ሴት ወለደ በእናቱ ምርቃ። ሲሄድባት አለቀሰች። እንዳይሞት ሂድ አለችው። ሲሄድ ደግሞ ጡት ይዛ እየመረቀችው። ይስሐቅ ደግሞ ምን አላት? አይዞሽ እንዲህ ሲሄድ እንዳየሽው ሲመለስም እናየዋለን አላት። አያችሁ፣ የአባት በረከት ቤት ያጸናል ያለው ለዚህ ነው። የእናትም ምርቃ በዓመቶቹ ወር ልክ ልጅ ስጥህ አለችው። ያን በረከት ተቀበለ። ስንቶቻችን የእናቶቻችንን ምርቃት ወስደናል? እስቲ እማዬ ብዙ አድርገንላት እኮ አይደለም፣ ትንሽ ነገር አድርገን መርቂን ብንላት ትመርቃለች? አትመርቅ? ዛሬ ግን አያገባሽ የሚል ትውልድ አልበዛም ወይ? ተው፣ እሷ ከወደ አውጥታ ላትረግም ትችላለች። እግዚአብሔር ግን ስለ ቃሉ ይመታናል፣ ዝም አይልም፣ ልጅ አያባልግም። ቀጠለ ንባቡን። ወደ ንባቡ እንመለስ። በመርቀራ ቀን ይታሰብለታል ፀሐይ በረድን እንደሚያቀልጥ አለ። የረጋ በረዶ ፀሐይ ሲነካው ወደ ውሃነት ይፈሳል ማለት። ፀሐይ በረዶን እንደሚያቀልጥ ኃጢአታችሁም እንዲሁ ይቀልጣል። አያችሁ፣ እናት አባት ማክበር ፀሐይ በረዶን እንደሚያቀልጠው እናት አባት ማክበርም ኃጢአትን ያቀልጥልናል፣ ያጠፋልናል። ከዛ ቀጠለና እንዲህ አለ፣ አባቱን የሚጥል ሰው እግዚአብሔርን እንደሚጸርፍ ነው አለ። ማንን የሚጥል? የሚጸርፍ ማለት የሚሰድብ። አባትን የሚሰድብ ሰው እግዚአብሔርን እንደሚጸርፍ ነው አለና እናቱን የሚያሳዝን በእግዚአብሔር ዘንድ የተረገመ ነው አለ። ይሄ ቃል ይታጠፋል ክርስቲያኖች? ታዲያ አሁን የሰማናቸው ገጸ ንባቦች አሉ። በየትኛው ኖረን እንኑር? በየትኛው ሄደን እንረገም? መምረጥ የማን ድርሻ ነው? ቤተ ክርስቲያን ማንንም ቀጥቅጣ ሕግ ፈጽም አትልም። እግዚአብሔርን በግድ አይልም። እምነት ከመስማት ነው፣ መስማት ደግሞ የእግዚአብሔርን ቃል። እኛ ደግሞ የእግዚአብሔር ልጆች ነን ካለን፣ ልጆች ከሆንን የእረኛችንን ድምፅ መስማት አለብን። በጎቼ ድምፄን ይሰማሉ
ይከተሉኝማል ይላል ወንጌል። በግ የተባልነው እኛ ነን። በጎቼ ያለው ደግሞ እግዚአብሔር ነው። ድምፄን ይሰማሉ አለ። ምንድነው የእግዚአብሔር ድምፅ? የእግዚአብሔር ድምፅ እናት አባትህን አክብር ነው። ብዙ ድምጾች አሉ ለኛ የነገረ እየተማማርን ያለ ነው ግን እናት አባት በማክበር ላይ ስለሆነ። ስለዚህ ክርስቲያኖች በዚህ በምንኖርባት ምድር አሁን የተነገሩትን በረከት ለማግኘት ምን ቢያረጅ ምን አይምሮም ቢያጣ አባትን በልጅ ላይ እግዚአብሔር አክብሮታል፣ እናትንም ስልጣን ሰጥቷታል። ስለዚህ ዛሬ በልጆቻችን የምናስን በልጆቻችን መባረክ መደሰት የፈለግን ሰዎች ትላንትና አባታችንን እናታችንን አሳዝነን ከሆነ በእውነት በመረረ ንስሐ መመለስ አለብን። እዳችንን በልጆቻችን እንዳናገኘው። ለምን ብትሉ በዚህ በመጽሐፍ ቅዱስ ታሪክ ኖህ ከመርከብ ሲወጣ ዓለም በንፍሯ በመጥፋቷ ትውልዱ እግዚአብሔርን ባለመስማቱ እጅግ አዘነ። ሐዘኑን ሊረሳ ብሎ ወይን ጠጣ፣ ሰከረ። ኖህ መስከር አይፈቀድም፣ እሱ ግን ሰከረ፣ እርቃኑን ወጣ። ወዲያው ልጁ ካም አየና ሳቀና ሮጦ ሄዶ ለሴምና ለያፌት ነገራቸው። ወዲያው ያፌትና ሴም ነጠላ አንስተው ትልቅ ካባን ደብል ድርብ ስም ያክል ወደ ኋላ እየተራመዱ የአባታቸውን ገላ ለማየት ወደ ኋላ ተራምደው አባታቸውን አለበሱትና ሸፈኑት። ኖህ ከእንቅልፉ ከስካሩ ሲነቃ ካም ያደረገበትን አወቀ። ኖህ እንዲህ አለ፣ ከነዓን ርጉም ይሁን አለው። ሲነቃ ያጠፋ አባት ነው፣ የተረገመ ልጅ ነው። ከነዓን ደግሞ የካም አራተኛ ልጁ ነው። ተመልከቱ፣ አንደኛ ልጁን፣ ሁለተኛ ልጁን፣ ሶስተኛ ልጁን አልረገመም፣ አራተኛ ልጁን ነው የረገመበት። ከነዓን ርጉም ይሁናል፣ ለወገኖቹ ባሪያ ይሁን ለወንድሞቹ አለ። አባቱ ባጠፋ ለምን ልጁን ይረግመዋል ትሉ እንደሆነ ይልና ትርጓሜው አባትየውን ካምን እግዚአብሔር መርቆታል። ከመርከብ ሲወጣ ሴምን፣ ካምን፣ ያፌትን እግዚአብሔር ስለመረቃቸው እግዚአብሔር የመረቀውን ኖህ መርገም ስለማይችል አልረገመውም። አንደኛ። ሁለተኛ ለምን ከነዓን ረገመው ሲሉ ለአባቱ ለካም የነገረው ከነዓን ነው። ኖህ ነብይ ነውና ይሄንን ያደረገው ልጁ ስለሆነ ልጁን ረገመው። ሶስተኛ ደግሞ አባቱን ቢረግመው አባቱ ህመሙ አይታወቀው። ወላጅ ጉዳት የሚታወቃቸው በልጃቸው ሲያዩት ነው። እየሰማችሁ ነው? በማን ሲያዩት? በልጃቸው ሲያዩት። ለዚህ ነው በልጆች ያትፈትነኝ ሁሉን ለራሴ ላይ አርግልኝ እያሉ ወላጆች የሚጠዩ። አያችሁ፣ ወላጅ ትክክል ስሜቱን ይገባው በልጁ ሲቀጣል። እየሰማችሁ ነው? እንዲህ አድርጎ እግዚአብሔር ረገመበት። ኖህ ረገመው፣ ከነዓን ርጉም ይሆናል። ስለዚህ ክርስቲያኖች የመጽሐፍ ቃል አይሻር። ቃሌ ከምታልፍ ሰማይና ምድር ብታልፍ ይቀላታል ብለዋል። ብዙ ሌላ ኃይለ ቃል አልተናገርኩም። አንድ ኃይለ ቃል ክፍለ ንባባዊ ስብከቱን ይዤ ብቻ ነው የነገርኳችሁ። ብዙ ጥቅስ አላጣቀስም። መጽሐፈ ሲራክ ምዕራፍ 3 እናንተም ልጆቻችሁም እቤት አስነብቡ። እንደውም በቤተ ክርስቲያን ትእዛዝ ለልጆቻቸው መዝሙረ ዳዊትን፣ መጽሐፈ ምሳሌ፣ መጽሐፈ ሲራክን ክርስቲያኖች ያስተምሩ ሚል የሊቃውንት ትእዛዝ አለ። ተርጉመን ባናስተምራቸው አስነብቧቸው። ይሄን እየነበበ የሚያድግ ልጅ ቀስ በቀስ ቃሉ እያደረበት ይሄዳል። ለካ አባቴን ባከብር ለእናቴ ብታዘዝ ብገዛ የማገኘው በረከት አለ። እናት ላይ የማሾፈውም ደግሞ ለካ ቅጣት ያመጣል። አያችሁ፣ በአባቱ የሚያላግጥ በእናቱ የሚያሾፍ የሸረቆ ቁራ አይኑን ይቆጠቁጥታል። አያችሁ፣ አባት በቁሙ የወለዱን እናትና አባት ናቸው። ዋናው ደግሞ አባታችን እግዚአብሔር ነው። እግዚአብሔር ቃሉን ሲናገር በቃሉ ላይ የሚያሾፍ ማን አየው ላይ ቤት ያለውን ብሎ የሚያላግጥ ሰው በምድር ሳለም ያጋንንት መጫወቻል፣ በላይ ደግሞ በደንብ ይጫወቱበታል በደንብ። ስለዚህ ክርስቲያኖች ዛሬ በፈቃዳችን እሺ ብለን መመለስ ከቻለን እግዚአብሔር ምሕረትን ሊሰጠን የታመነ የፈቀደ አምላክ ነው። እምቢ ካልን ግን አለ ፈቃዳችን እናለቅሳለን። ምርጫው ለኛ ነው። መጽሐፈ መቃብያን ሳልስ
ምዕራፍ 10 ላይ እንዲህ የሚል ኃይለ ቃል ተቀምጧል። መጽሐፈ መቃብያን ሳልስ 3ኛ መቃብያን ማለት ነው። ምዕራፍ 10 ከቁጥር 24 ጀምሮ እንደዚህ ይላል። ስለዚያም በምድር ላይ እንደሰሯቸው ሥራ ክፋት ይወቀሳሉ። በሥጋ አንድነት በሚነሱባት የካዷትን ትንሣኤ ያዩዋታል። ሥራቸውን ስላላሳመሩ ያን ጊዜ ያለቅሳሉ። ቢቻላቸው በዚያ የሚያለቅሱ እንዳይሆኑ በዚች ምድር ቢያለቅሱ ይሻላቸዋል። ዛሬ በፈቃዳቸው በዚህ ምድር ካላለቀሱ ነገ በዛችኛዋ ምድር አጋንንት ያለ ፈቃዳችን ያስለቅሱናል ይላል። እየሰማችሁ ነው ክርስቲያን? በምድርም ተቀጥተን በላይኛውም ተቀጥተን እንዴት ይቻላል? ቢያንስ እንኳን በምድር አይድላል፣ የላይኛውን እንኳን እናመቻች። ስለዚህ በሆነብን ነገር ሁሉ ሌላው ላይ ጠቁመን ልጅ ላይ ከማዘን በፊት መጀመሪያ ራስን መመልከት፣ እኔ ምን አጉድያለሁ፣ እግዚአብሔር ይሄን እንዴት አደረሰብኝ የሚለውን መርምረን እናት አባት አክብረን ከእናት ከአባት የሚገኘውን በረከት በዘመናችን እንድንወርስ፣ ነገም ደግሞ የወለድናቸው ልጆች አግብተው ልጅ ወልደው ሲኖሩ ልጆቻቸው አክብረዋቸው እንዲኖሩ እግዚአብሔር አይምሮውን ልቦውን ለሁላችን ይስጠን። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ነገር ብስት አለአግባብ ብናገር አባቶቼ ወልዷድ ከምትባል ሃይማኖት አስተምሮት እኔ ብወጣ ሊቃውንተ ቤተ ክርስቲያን አባቴ እናንተም ወንድሞቼ አርሙኝ እታረማለሁ። ይቆየን።